ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን አጭር ሰበር መረጃ የማስደምጣችሁ ይሆናል። በትግራይ የተለያዩ አካባቢዎች የሚካሄደው ተቃውሞና መንገድ መዘጋት ቀጥሏል። ይህንን ሰበር መረጃ ዝርዝሩን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የትግራይ ኃይሎች ተብለው የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን የተገለጸ ይገኛል። ሰኞ ጥቅምት 3 2018 ዓ.ም በክልሉ ዋና ከተማ መቀለ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ሐሙስ መቀጠሉን ተገልጿል። ዛሬ በአዲግራትና በአካባቢው ተቃውሞ መቀስቀሱና ከአዲግራት ወደ መቀለ የሚወስደው ዋና መንገድ በተቃዋሚዎች መዘጋቱን ተረጋግጧል። በተጨማሪም በአሁላና በመሆኒ ምስራቃዊና ደቡባዊ ዞኖችን ከመቀለ ጋር የሚያገናኙ መንገዶች እንዲሁም ከእንዳባጉና ወደ እንደስረስላሴ የሚወስደው መንገድም ዛሬ ተዘግተው እንደሚገኙ የተለያዩ ምንጮች አመልክተዋል። የትግራይ ኃይሎች አካል የሆነው የአርሚ 22 አባላት ከ4 ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉለው ነበር። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ሐሙስም መቀጠሉ እየተነገረ ነው። ማክሰኞ ጥቅምት 4 ቀን 2018 ዓ.ም በማዕከላዊ ዞን ነበለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሐውዜና አድዋ የሚወስዱ መንገዶች ተዘግተው ነበር። በነበለት የሚገኘው የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይ ከውቅሮ ወደ መቀለ የሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኘው መረጃ ያሳያል። የትግራይ ኃይል አባላት በተለያዩ የክልል አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መሆኒና አዲሸሁ ወደ መቀለ የሚወስደው መንገዶችም ተዘግቷል። የእንዳባጉና ሽረ ማይጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የአገር ሽማግሌዎች ውይይት ካደረጉ በኋላ ነውም ተብሏል። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ አቋማቸውን አሰምተዋል። እንዲሁም ደግሞ ከደሞዝና ከጥቅማ ጥቅም ውጭ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይ ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይተዋል። ሰኞ ዕለት በመቀለ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዝዳንት ለማነጋገር ጠይቀው ነበር። ሌተናል ጀነራል ታደሰ ወረደ በወቅቱ በቢሮአቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል። ይህን ተከትሎም ከመቀለ የሚወጡ 3 ወሳኝ መንገዶችን በመዝጋታቸው ወደ ከተማው አውሮፕላን ማረፊያውና ወደ ሌሎች የክልሉ ክፍል የሚያቀኑ ተሽከርካሪዎችና መንገደኞች ተስተጓጉለው ውለዋልም ተብሏል። ሰኞ ዕለት ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋል። ተቃዋሚዎች የ2 ዓመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸው ጥቅማ ጥቅም አለመከበሩን በመግለጽ ቅሬታቸውን አቅርበዋል። ከዚህ ባለፈም ሌሎች ተያያዥ ጉዳዮችን ያነሱ ሲሆን ጥያቄዎቹ በመላው ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑን ይናገራሉ። ተቋሟቸውን ያሰሙት የትግራይ ኃይል አባላት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የቀድሞ የክልሉ ልዩ ኃይል አባላት የነበሩና የትግራይ ኃይልን የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው የተቆራረጠን ቢሆን መቀጠሉን ይናገራሉ። ነገር ግን በጦርነቱ ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅማ ጥቅም እያገኙ አለመሆናቸውን ገልጸዋል። ለዚህም ልክ እንደ ሌሎቹ አባላት ድጎማ ይሰጠን፣ አድሎ ይፈጠር፣ የ2013 እና 2014 ዓ.ም ክፍያ ይሰጠን በማለት ጠይቀዋል። አባላቱ ያነሷቸውን ጥያቄዎች በተመለከተ ምላሽ የሰጡት የክልሉ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራሮች የ2 ዓመቱ ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተውላቸው ነበር። መቀለ ውስጥ ሰኞ ዕለት ከሰልፈኞቹ ተወካዮች ጋር በተካሄደው ስብሰባ ላይ ከተነሱት ጉዳዮች መካከል አንዱ ከዚህ በፊት ጸድቆ የነበረው ለሰራዊቱ አባላት የሚሰጠው የጥቅማ ጥቅም ፓኬጅ ነው። በዚህም ለመኖሪያ ቤቶች ግንባታ የሚሆን ቦታ መስጠት ተጀምሮ በአንደኛው ዙር ለሰማዕታት ቤተሰቦች በመመደብ ላይ እንደሚገኝና ቀጥሎም በጦርነት ለተጎዱ ሰዎች ከዚያም በማስከተልም ለአርበኞች እንደሚሰጥ ኃላፊዎቹ አስታውቋል። ለታጋዮች የሚሰጠው መሬት በትግራይ ጊዜያዊ አስተዳደር ካቢኔ ውሳኔ እንደሚሰጥበት ተቃውሟቸውን ላሰሙት አባላት ተገልጿል። ሌሎች ጥያቄዎቻቸው ደረጃ በደረጃ እንደሚመለሱም ተነግሯቸዋል። ከዚህ ጋር በተያያዘ በረቡዕ ዕለት የጊዜያዊ አስተዳደሩ ባወጣው መግለጫ የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር በቅድ ላይ
ላይ የነበረውንና የትግራይ ኃይል አባላትን አስመልክቶ የወጣ መመሪያ ተገቢ ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ አሳልፏል። በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙን መግለጫው ያመለክታል። ደም አፋሳሽ የነበረውን የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የትግራይ ኃይል አባላት ትጥቃቸውን ፈተው ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃልም ተብሏል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበር። ለነዚህ አይነት ዜናዎችን ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።